ሰላም ሰላም ውድና የተከበራችሁ የአገሬ ልጆች ቤተሰብ ሰላም ነው። እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ምን መሰላችሁ? ስለ ኮንትራት አረብ ሀገር ቆይታችሁ አገር ቤት ስትገቡ ያለው መብትና በተለይ ላሳውቃችሁ የፈለኩትኝ ምን መሰላችሁ? ምን ያህል ኪሎ ነው ምን ቆርጠው የሚለው ነገር ከመዳማችሁ ጋር ግልጽ አድርጋችሁ እነሱ ትኬት ሳይቆርጥላችሁ መናገር ማውራት አለባችሁ። ምክንያቱም እኔ ጋር ያጋጠመኝ ነገር ስላለ ነው እንደዚህ የምላችሁ። በምክንያት ነው። ምንድነው? እኔ ከራሴ ተሞክሮ ነው የምነግራችሁ እውነታውን፣ ትክክለኛውን ያጋጠመኝን ዝም ብዬ ሰምቼ ምናምን አይደለም። እና እናንተም መማር አለባችሁ። ቢያንስ ከኔ ሰምታችሁ ወደፊት ራሳችሁ ላይ ሲደርስ ኮንትራት ሲያልቅ እንዳትሸወዱ በሚል ነው ብዬ ነው። ያ ምን መሰላችሁ? እኔ ሴትዮዬ ምንድነው ያለችው? ስንት አይደለም ብዙ እቃ እንዳትሰበስቢ፣ ትንሽ ኪሎ ነው እኮ የሚፈቀደው፣ ብዙ እቃ አትግዢ፣ ምንም ነገር አታብዢ አለችኝ። ከዛ የትኛውም ሀገር ኮንትራት ስንጨርስ እኛ እናንተ መዳሞች ስትሸኙን የሚፈቀደው ኪሎ ይሄን ያህል ነው ብዬ ነገርኳት። እውነታውን ትክክለኛውን አወራሁላት። በአጠቃላይ 3 ሻንጣ ነው። ከ3ቱ ሻንጣ ኪሎ መጠን ስንት ነው? ምናልባት ካላወቅሽ ካልሽኝ አንቺ ትንሽ ነው ላልሽው መልስ ስሰጥሽ አልኳት እና 23 እና 23 ሁለት ሻንጣ እንደገና ደግሞ በእጄ ይዤ የምገባው 10 ወይም 7 ኪሎ ነው የሚሆነው። በአጠቃላይ 53 ነው ብዬ ነገርኳት። ከዛ ስነግራት እሷ ደግሞ ምን ትለኛለች? ኧረ አይደለም 30 ኪሎ ብቻ ነው የሚፈቀደው ብላኝ ቁጭ። ከዛ መጨረሻ ላይ እንደሱ አይደለም፣ ማንም ሁሉም ሰው የሚያውቀው ነው። ሰው ደግሞ አሁን እየሄደ ያለው ነገር ነው። እኔ ምንም ጨምሬ ወይም የእናንተ ሂሳብ ኪሎ መጠን ቆርጣችሁልኝ ወደ እኔ እንዲመጣ አይደለም ሀሳቤ ብዬ ነገርኳት። መጨረሻ ላይ አልተዋጠላትም። ግን ደስ የሚለው ነገር አሁን ምን አግኝቻለሁ፣ ቢያንስ በደንብ እንዳብራራላት የእሷ ባሏ ወንድሙ ቤት የምትሰራ ልጅ ሰሞኑ ሄዳለች። መቼም ከሷ ሲጀመር አረቦቹ ወረኛ ናቸው። ከዛ ቤት መቼም መረጃ ትሰማለች። ልጅቷ ደግሞ የሄደችው የተቆረጠላት ልክ እኔ እንዳልኩት ማለት ነው። 10ም አይደለም በእጅ ይዛ የምትገባው 7 ኪሎ ተባለ። 23 ነው የቆረጡላት። እሷ ጋም ባይዘው ክርክር ነበር። ልክ እንደኔ ሴትዮዋ የእሷም መዳሟ 23 ኪሎ ነው የሚፈቀደው ጭራሽ የእሷ አለች። 23 ኪሎ ብላ ስትከራከር አይደለም እንደሱ አይደለም ብላ እቺ ልጅ ትከራከራለች ከመዳሟ ጋር። ከዛ በኋላ ምን ይደረጋል? ቢሮ ይደወላል። ቢሮ ተደውሎ ሲጠየቅ ደስ የሚለው ነገር ያለው ሁኔታ እያንዳንዱን ቢሮቹ ራሳቸው ስለሚያውቁት በጣም ደስ የሚለው ይሄ ነው። ምክንያቱም እነሱ እኛን አንሰማ ብሎ ቢከራከሩ ቢያንስ ቢሮ ይደወላል። ቢሮቹ ሲናገሩ ቢሮቹን ይሰማሉ። ደግሞ በጣም አሪፉ ነገር እነሱን ይሰማሉ፣ እኛን ግን አይሰሙንም። ይሄ እውነታ ነው። ከዛ ልጅቷ ቢሮ አስደወለች። ከዛ ነገሯት ለሴትዮዋ። ልጅቷም ፊት ለፊት ቁጭ ብላ ለሴትዮዋ ነገሯት። 23 ሁለት ሻንጣና በእጅ ይዛ የምትገባው 7 ነው ተብሎ ተነገረ። ከዛ መጨረሻ ላይ አመነች። ያ ኪሎ ተቆረጠላት ማለት ነው። አሁን እኔ ደስ ያለኝ ምንድነው? ብዙ እንዳልከራከር ከእሷ ጋር የኔ ጉዳይ አሁንም ገና ነው፣ አልተቆረጠልኝም። አንድ ጊዜ እቃ ሲገዛ ነው ድንገት ያወራችው። እቃ አታብዢ ብላ ነው የተነሳው ነገሩ እንጂ ሊቆረጥልኝ አይደለም። እርግጥ ትንሽ ነው የቀረኝ፣ ይቆረጥልኛል፣ ችግር የለውም፣ በቅርቡ ነው። ነገር ግን አሁን ለእኔ
እቺ ልጅ እንደዚህ ማስደረጓ እኔም ደግሞ ከራሴ አንስቼ ለእናንተ እውነታው መናገር ከኔም መማር ከዚችልም ከነም ይሁን መማር ስላለባችሁ ነው። እና መጨረሻ ላይ ተቆረጠላት። አሁን ሄደች። መቼ ነው የሄደችው? ትላንት ወዲያ አርብ ለታ ነው የሄደችው። ዛሬ አርብ ሄደች። ያው እቺ ሴትዮ የኔ ሴትዮ እንግዲህ ሰምታ ይሁን አይሁን አላውቅም፣ ግን አሁን ወደፊት እንደገና ለመቆረጥ ስታሰብ አስታውሳታለሁ። አደራሽን ይሄ 30 ኪሎ ያልሽው እንዳትቆርጭ ይላታለሁ። በዘን ሰዓት ከተከራከረችኝ ሩቅ ቦታ ላለመሄድ እከሌ ቤት እኮ እንደዚህ ልጅ ተሸኝቷል፣ እስቲ ከፈለግሽ ከነሱ ጠይቀሽ መስማት ትችያለሽ እላታለሁ። ካለበለዛ ምናልባት ብዙ ጭቅጭቅ ካነሳች እንደተለመደው እኔም ቢሮ ማስተወል ነው ያለብኝ። አለቀ። ምክንያቱም እኔን አሰማኝም ደግሞ አይሰሙም። አሁን እነሱ ወጪ ስለሚያወጡ ጭራሽ የባሰ ይገላምጧቸዋል እንጂ አያዳምጡ። ወጪ ሲያወጡ ደግሞ አረቦቹ የሆነ ደማቸው ይፈላል፣ አይወዱም። የታወቀ ነው። እና ከዛ አንጻር ነው የኔን ከተከራከረች እንደሱ አደርጋለሁ። መከራከሯ ምናልባት አይቀርም። በተለይ የኔ ሴትዮዋ ችግር የለባትም፣ ሰውየው ነው ችግር ያለበት። ያው ሂሳብም ከፋዩ እሱ አይደል? ምናልባት ከተከራከረ እኔም አልፋታም፣ ቢሮ አስደውላለሁ እንጂ እኔ ሲጀመር እቃ የተወሰነ እቃ ጥዬ አልሄድም። በእነሱ ችግር እውነታው የራሴ እያለ ማለት ነው። እናላችሁ መጨረሻ ላይ እንደዛ ተከራክረን አለፈ። የኔ ራሱ አሁን ሊደርስ ነው። እኔ ራሱ ትንሽ ነው የቀረኝ፣ በጣም ትንሽ፣ ብዙ አይባልም። ቢበዛ 2 ወር ነው የቀረኝ ማለት ነው። ስለዚህ ትንሽ ጊዜ አይና ቢያንስ 1 ወር ከ15 ቀን ምናምን ቆይቼ አስታውሳታለሁ። ያ 30 ኪሎ ቆርጣ ደግሞ ሌላ ችግር እንዳታመጣብኝ ነው እኔ ሀሳቤ። ምክንያቱም ከቆረጠች በኋላ ምናልባት ቢሮ ብደውልም ያው አንዴ ተቆርጧል ብሎ ደግሞ እነሱ አስማምቶ ቁጭ ሊሉ ስለሚችሉ ቀድሜ ነው እንደ 2ኛ ዙር ማስታወስ አለብኝ። እና እናንተም ምናልባት ችግር ካለ እንደዚህ መዳሞቻችሁ ከተከራከሩ ምን መሰላችሁ የምታደርጉት? ቢሮ አስደውሉ። በቃ አማራጭ ያለው እንደሱ ነው። ምክንያቱም ስለማያዳምጡን እኛ ማለት ነው። ከዛ ቢሮቹ ይናገር። ደስ የሚለው ህግ አለ፣ ገደብ አለው፣ ተቀምጧል ሁሉም ነገር። እነሱ አውቆ እኛን ልክ እንደ ጅል ለማድረግ ፈልጎ እንደው ምንም ማናቅ ነው የምንመስላቸው። ከዛ አንጻር ነው እንጂ የሚከራከሩን። እያንዳንዱ ነገር ህጉ ስርዓቱ አለ፣ ወረቀት አለ፣ ቢሮ ራሱ ተቀምጧል፣ ህጉ አለ። እነሱ ግን እኛን በቃ አለ አይደለም ሞኝ ለማድረግ ከኛ ጋር አውቆ አያውቁም ብሎ ይከራከራሉ። ችግሩ ይሄ ነው። በቃ ማናቅ ነው የምንመስላቸው። እነሱ ኩሽና ቁጭ ብለን ያው ስራ ላይ በቃ አጎንብሰን ስላለን ምንም ነገር ማናቅ ደደቦች ነው በቃ ምን መስለው። ለነሱ ግን በደንብ ነው የምናውቀው፣ እያንዳንዱን ነገር እናውቃለን። ከስንት አንድ ምናልባት ገና መጀመሪያቸው እነሱ ሀገር የመጡት ብዙም ደግሞ እውቀት ሚዲያ ተጠቃሚ ያልሆኑ ልጆች ካሉ ምናልባት አንዳንድ ላያውቁ ይችላሉ። ይሄ በተለይ እነሱ የሚከራከሩትን ነገር መብት እኛ ቢሮ ጋር እንደተቀመጠ ለእኛ የማያውቁት ከስንት አንድ ይኖራል። እሱም ወይ ከክፍለ ሀገር ምንም ብዙ የማያውቁ ልጆች ምናምን ከሆኑ ነው እንጂ አብዛኛው ያውቃል። አብዛኛው ልጆች በደንብ ያውቃሉ። እነሱ ግን እንደ ደደብ ቆጥሮ ነው ከኛ ጋር የሚከራከሩት። ችግሩ ይሄ ነው። በጣም ከባዱ ይሄ ነው። እና አሁን እኔ ማላቅ መስያታለሁ። የዛኔ ስትከራከረኝ እቃ ስገዛ ራሱ በምክንያት ነው። የሚፈቀደውን ኪሎ ስለማቅ ነው እቃውን የገዛሁትኝ እንጂ እኔ ባላቅ ኖሮ ሲጀመር እንዴት ገዛለሁ እንዴ? ማላቅ ሰው ብሆን እኮ አልገዛም። እሷ ቀደም ብላ ማስጠንቀቂያ መስጠቷ ነው እኔ የገረመኝ። እንዴ ቢተርፍ ራሱ እኔ ከፈለኩ ምን አገባት? እኔ ራሴ ከፍዬ አላሳልፍም እንዴ? ከፈለኩኝ እንደው እውነት ሆኖ 30 ኪሎ ቢሆን እንኳን የሚፈቀደው እንዴ ከፈለኩ ከፍዬ አሻግራለሁ። እዛው መብቴ ነው። አይመለከታትም በመጀመሪያ እና በማያገባ ነገር ውስጥ ነው ልቅ ብሎ ከኛ ጋር ክርክር የሚፈጥሩት። እና እናንተ ጋር ምናልባት እኔ ያለሁበት ሀገር በተለይ
የሆነ ስግብግብ ናቸው አረቦቹ ራሳቸው። ምናልባት አንዳንድ ሀገር ጣጣ የላቸውም። እናንተ የምትሏቸው ሁሉ ሊያደርጉ ይችላሉ። ቢያውቁ ባያውቁ በቃ ደንታ የሌላቸው አሉ። አሁን እነዚህ ደግሞ ችጋራም ናቸው። አሁን እኔ እያወራው ያለሁት ስለ ጆርዳን ነው ማወራላችሁ። ሌላ ሀገር ያላችሁ ምናልባት ጥሩ ያልሆኑ ሊኖሩ ይችላሉ። እርግጥ ሁሉም ሰው መጥፎ ነው ማለት አይቻልም። እኔ ያለው እዚህ ጆርዳን ማለት ነው። እዚህ ሆኖ ራሱ በጣም መልካሞች አሉ። በቃ ይሄ እንዲህ ነው አንቺ የሚገባሽ እንደዚህ በላይ አይሆንም በቃ ምናምን ብሎ የሚከራከሩ የሉም። አንዳንዶቹ በጣም ጥሩዎቹ አሉ፣ ግን አብዛኞቹ መጥፎ ናቸው። እዚህ ሀገር ችግሩ ይሄ ነው። ሌላም ሀገር እንደዚህ ሁሉም ናቸው ማለት አይቻልም። ሌላ ሀገር በተለይ አብዛኛው ጥሩ ናቸው። ከስንት አንድ ነው። ምናልባት ልክ እንደዚህ ሀገር መጥፎ የሆኑት ሊኖሩ ይችላሉ። እና ምናልባት ካጋጠማችሁ በቃ አትከራከሩ፣ ብዙ አትከራከሩ ከነሱ ጋር። ቢሮ በቃ ምንም ይሁን ምንም በቃ ቢሮ ቢወራ ይሻላል። ከቢሮ ጋር ያወሩ፣ እውነታውን ከዛ ያረጋግጡ። ግን እናንተ እውነታውን መናገሩን አትተውት። እነሱ ይሄን ያህል ሲሉ አይ ይሄን ያህል አይደለም ብላችሁ ተከራክራችሁ ብዙ አትከራከሩ። ግን ስትነጋገሩ መስማማት ካልመጣ ብዙ አትሂዱ ከነሱ ጋር ወደ ክርክር። ቢሮ አስደውሉ። አይ አይደለም ብላችሁ መብታችሁን ማስጠበቅ ነው ያለባችሁ፣ ግዴታ ማለት ነው። መብታችሁን ማስጠበቅ በቃ። እነሱ እንደ ጅል ሲያደርጉ እናንተ ብልጥ ሆናችሁ መገኘት አለቀ። እና እኔ አሁን መጨረሻ ላይ ምን እንደሚሆን እንግዲህ የራሴንም አሳውቃችኋለሁ በሰዓቱ ምን እንደምታደርግ። የእውነት እንዳለችው 30 ነው ወይስ ደግሞ ሌላ ተስማምተን የተባለውን የሚገባኝን ኪሎ ይሆናል የምትቆርጠው። ከሁለት አንድ ነው የሚሆነው። ግን አሳውቃችኋለሁ፣ ችግር የለም ውዶችዬ። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ወደ ሀገር ልንገባ ነው። የታላችሁ ከኔ ጋር ወደ ኢትዮጵያ የምትገቡት? በመስከረም ወር ላይ ነው እኔ የምገባው። እና እግዚአብሔር ብቻ ይከተለን፣ እሱ ይቅደም ከፊታችን። ከኔ ጋር የምትገቡ ካላችሁ ውስጥ አሳውቁኝ፣ በኮሜንትም ይሁን ምንም አሳውቁኝ። ሀሳብ አስተያየት ካላችሁ ስጡኝ። ሰብስክራይብ አድርጉ እንዳትረሱ። ከገባችሁ አይቀር ሰብስክራይብ አድርጋችሁ አበረታቱኝ። ወደፊት ቆንጆ ነገር ደግሞ ይዤ እመጣለሁ። በጣም እወዳችኋለሁ። በያለንበት እግዚአብሔር ይጠብቀን ውዶችዬ። በርታ በሉ። አላማችን ሀሳባችን እግዚአብሔር ያሳካልን። የእያንዳንዳችን ሀሳብ አለ። አላማችን ያው የሁሉም የተለያየ ቢሆንም አለን፣ ሁላችንም የራሳችን አላማ አለን። እሱ ይቅደም ከፊታችን። እወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ። ደግሞ እመጣለሁ በድጋሚ እግዚአብሔር በፈቀደ ጊዜ። እሺ፣ ሰላማችሁ ይብዛቸው። ባይ